ሸኾቻችንና መሻይኾቻችንን ጣዖቶች ናቸው እያሉብን እንዴት ከነሱ ጋር አንድ እንሆናለን ነው በመሆኑም ሙስሊሙ ህዝብ ከዋሃቢዎች አፍራሽ ተልእኮ ራሱ እንዲጠብቅ ዑላማዎቹ አሳስበዋል የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ እየተካሄደ ባለበት ወቅት እኩለ ሌሊት ላይ በአዲስ አበባ ወሊያ መስጊድ አካባቢ አዛን በማለት ህዝቡን ለአመጽ ማነሳሳት ከእስልምና እምነት መርሆች የራቀ ነው ያሉት ዑላማዎቹ መንግስት አጥፊዎችን እንዲጠይቅ አሳስበዋል እነዚህ ያዋከቡ ሰዎች ከእንግዳ እዚህ የመጣ ኢትዮጵያው እንግዳ ለማስተናገድ ነው ታወቀች ሲማችን ለማጥፋት ያዋከቡ ለሊት ተነስቶ አዛን ያደረጉ የሐርብ የጦርነት አዛን ያደረጉበት መጠየቅ አለባቸው የኢትዮጵያ አህሉ ሱና ወልጀማዓ ጉባኤ ሲጠናቀቅ የወጣው የአቋም መግለጫም በተለያዩ አካባቢዎች የተካሄደውን የሰደቃና የአንድነት መርሃ ግብር አውግዟል የሰደቃና የአንድነት ፕሮግራም ከእስልምና ሃይማኖት አንፃር ዲኑ የማያውቀውና ይህንንም መብላትና ቦታው ላይ መገኘት حرام እንደሆነ ሁላችንም በጋራ አጽድቀናል የኢትዮጵያ እስልምና ጉዳዮች ምክር ቤትን በምርጫ ለማደራጀት ከተወሰነው ቀነ ገደብ ወዲህ የሚደረጉ የምርጫ እንቅስቃሴዎችም ህገወጥ መሆናቸው በመግለጫው ተመልክቷል የዑለማው ምክር ቤት ምርጫው በቀበሌ እንዲካሄድ እንደወሰነው በሴሚናሩ ላይ የተካፈሉት ዑለማዎችን በጠቅላላ ምርጫው በቀበሌ እንጂ በመስጂድ እንዳይደረግ ተስማምተዋል አክራሪው ኃይል አስመራጭ ኮሚቴ እያለ በየመስጂዱ የሚያደርገው ስራ ከህግ ውጭ ነው ህዝቡን ለውከት ማነሳሳቱንም ሁላችንም በጋራ እንቃወማለን መጪውን የረመዳን ወቅት ሙስሊሙ ህዝብ በተረጋጋ መልኩ እንዲያሳልፍና ራሱን ከጥፋት ኃይሎች እንዲያርቅም ዑለማዎቹ አሳስበዋል የአዲስ አበባ ከተማ አስተዳደር ቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ከ1000 በላይ ለሚሆኑ የዘርፍ አሰልጣኞች ስልጠና መስጠት ጀምሯል